ነገር አለ አንተ ቆይ ትወዳታለህ እንዴ? ይክራም ችግር አለብህ ከሷ? ወንድሟ እያስጨነቀኝ ነው። ሳይ ምንም አላስጨነቀኝ ስለምትወዳት ነው። እና ምንድን ነው? እኔ ምን አውቃለሁ? ሰው እኮ አንገቱ ላይ ሲንጠለጠል አይሰማም እንዴ? አታስመስይ ወላሂ ምናምን እያልሽ ምንም ማስመሰል አያስፈልግም። ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያው ቤተሰቦች ዛሬ ሳሚን እስኪ የተፈጠሩትን ነገሮች ልጠይቀው መጥቻለሁ ቤት ድረስ። ያው የተፈጠሩትን ሁላችሁም አይታችኋል ቤተሰቦች። ኢክራም አንገቷ ላይ የተገኘውን ነገር አይታችኋል። ሳሚም ደግሞ ያው ሲያልቀው ምናምን አይታችኋል። ከየት መጣ ይሄ ነገር? ከዚህ በፊት ገኒ አንገት ላይ ነበር ያ ነገር። ያው ሳሚ ገኒ ይላታል። እኔ ግን አላምንበትም እስካሁን። ሳሚ ጋር እስካሁን የምንከራከረው በዚህ ነገር ነው ቤተሰቦች። አሁን እኔ ቤት የመጣሁት ለምን አሰርካት ነው። በቃ ለምን ያስራታል? በስነ ስርዓት በህግም ከሆነ በህግ ነው እንጂ ቤት ውስጥ አስሮ ማስቀመጥ መብት የለውም። ያው እሷም ይሄን ነገር አርጋው ከሆነ እኔ እስኪ አሁን ገብቼ ጠይቃታለሁ ያለውን ነገር። ሳሚንም ጓደኛዬ ነው አምነዋለሁኝ፣ እሷንም አምናታለሁኝ። ከሁለቱም ጥፋት እኔ እንጃ ከማንኛቸው ጥፋት እንዳለ አለ ባላቅም፣ ለምን እኔ አሁን እዚህ ድረስ ልመጣ የሚቻልኩበት ምክንያት ወንድሟ በጣም እያስጨነቀኝ ደውሎ ያለችበትን ነገር በቃ ማወቅ ይፈልጋል። እሱ አይቶታል ቪዲዮውን በነገራችን ላይ ይሄን ያሰራት ምናምን፣ በዛ በጣም የተበሳጨው። ከክፍለ ሀገር እመጣለሁ ብሎኛል። ነገም ዛሬም ቢሆን እመጣለሁኝ፣ ግን አንተም በምን አገኘሃለሁ? አንተ ና በለኝ እመጣለሁኝ። እኔ ሳሚንም በህግም ከሆነ በህግ አቀርበዋለሁ ምናምን እያለ እያስጨነቀኝ ስለሆነ ከዛ በፊት ግን ለሳሚ ያለውን ነገር የተፈጠረውን ነገር ልንገረው ብዬ ነው የመጣሁት። አሁን ገብቼ ምንም ወሬ አላበዛባችሁም። ሳሚን የተፈጠረውን ነገር ምናምን ብጠይቀው ደስ ይላል። እና ቤተሰቦች በዛ ላይ ወንድሟ ሲጨቀጭቀኝ ምናምን እየደወለ እኔ ምን ብየዋለሁ? ወንድሟን ምን ብየዋለሁ? ቤተሰቦች እኔ እንደዚህ የምታደርግ ልጅ አይደለችም። አንተም እንዳልከው ከሆነ አሁን ወንድሟ የፈለገው መጠየቅ ቤት። በነገራችን ላይ ወንድሟን ብታዩት በጣም ኃይለኛ ነው። ከምር ያስፈራል ቤተሰቦች። ወንድሟ በጣም ኃይለኛ ነው። እመጣለሁ ብሎኛል። እኔ አሁን በጣም የጨነቀኝ እሱ መጥቶ እንዳይፈጠሩ ነገሮች እንዳይበለሻሹ እኔ በአቅሜ ነግሬዋለሁ። ሳሚ እንደዛ አይነት ሰው አይደለም ብዬዋለሁ ለወንድሟ። እሷም ደግሞ እኔ አርፈሽ ተቀመጭ ብያታለሁን። ልጅቱ ያው ቀሽቃዣ ናት ቤተሰቦች። በቃ እግሯ አያርፍም። በቃ ዝም ብላ መዞር ቤት ትሄድና አጎቴ ጋር እጃለሁ ትላ ተመልሳ ሳሚ ጋር ትመጣለች። ከዛ ደግሞ አንገቷ ላይ የሆነ ነገር ተገኘ የተባለ። እኔ በዚህ ነገር በቃ አዘንኩ። እኔ ራሱ በጣም ተሰማኝ። ለዛ ነው አሁን እዚህ የመጣሁት። ግን አሁን ችግር መፍጠር አልፈልግም። ቤት ገብቼ በተረጋጋ መንፈስ ሳሚን ማውራት ነው የምፈልገው። ያው ቤተሰቦች ሳሚ እናቱ ጋር የተፈጠረበት ነገር ሁላችሁም አዝናችኋል። እኔም በጣም አዝኛለሁ። ግን ከጸጸታቸው መመለሳቸው በጣም ሁላችንም የሚያስደስት ነገር ነውና ደስ ብሎናል ሁላችንም ሳሚ ወደ ራሱ በመመለሱ። እኔ ግን ይሆን የጠረጠርኩት ነገር አለ። ውስጥ ገብቼ ብነግረው ይሻላል ለእናንተ ከምነግራችሁ እዚህ ይሄ ነገር ከምር እናንተም ሊሆን ይችላል ብላችሁ የምታምኑበት ነገር ስለሆነ እና ቤተሰቦች እስኪ ሳሚን ገብቼ ላውራው። አሁን ወንድሟም ደግሞ ይሄን ቪዲዮ እንደማየው ጥርጣሬ የለኝም። እኔ ለአንተ ብዬ ነው አሁን እዚህ ድረስ መጥቼ እሷን ያው እንዲለቋትና እንትን እንዲሏት ወይ ደግሞ በስነ ስርዓት አብራችሁ ሳሚም እንዲያዝንላት ላደርግ ነው የፈለግኩት። አሁን ወንድሟ እያየህ ከሆነ ይሄን ቪዲዮ እይ፣ ችግር የለም። አሁን ያለውን ነገር ገብተን እንከታተል ቤተሰቦች። ሳሚሻ ብራዘር አማንሽ አማን ነው አለ አማንሽ አለ በሰላም አማንሻ ሳሚ ምንድን ነው ማን ሳሚ እንደዚህ እኮ ነው በቃ በዛች በተረገመች ልጅ ምክንያት እንደዚህ ነው ተሻሽጓል። ዛሬ ደግሞ ጨረሽ ፍፄ እጅ ታመመ። ይሄ ያልታመመው እጅ ነው። ሰላም ነው። አይዞህ ቁጭ በል ቀና በል እስኪ። ድካም እንዳይሰማህ አትተኛ፣ አታብዛ። አይዞህ በጣም አሞታል ሳሚ በእናትህ
ሳሚ ጤንነቱ በቃ እያሳሰበኝ ይዘሽ እንዴት ነው እሺ የምናደርገው? እኔ እኮ ግራ ገባኝ። እንደ ቀልድ እኮ በቃ እንደ ሰውነቱን እየተቆጣጠረ ነው። አሁን በቃ አሁን እኮ ፈርቶ ነው እንደዚህ ይሆናል። እኔ ግን ደስ ያለኝ አሁን ራሱ እዚህ ቤት ሲመጣ ስጠራኝ እኮ ማንም የሌለ ነበር የመሰለኝ። ሲመጣ እዚህ ቤት እመጣለሁ ብዬ ደውዬልህ ስመጣ ግን አንተ ቤት መኖሩ ደስ አለኝ። በላይ ብቻውን ቤት ውስጥ ከሚሆን እሱ ቤት አሁን ብቻውን ነው ያለው። ጎበዝ ነህ አንተ ማስታመምህ። ገኒም እዚህ ሌላ ተጨምራብህ እሱም አለ። ያው ለእኔ ሲል ስለሆነ እንደዚህ ሆነ። ለእሱ ብቻ ሳይሆን ደግሞ በቃ እዚህ መሆን አለብን፣ አንድ ላይ መሆን አለብን። ምክንያቱም በዙሪያችን የሆነ እያጭበረበረ ያለ ሰው አለ ዘንድ እሱ አለ። እውነቱን ለመናገር ማለት አንተም ሰሞኑን ጠፍተሃል። የት እንደነበርክ እንዳጠረጠረ በነዛይ ነገር ያልተመቼ ጉዳይ ስላለ ሌላ ቦታ ስለሆንኩ ነው እዚህ ያልመጣሁት። አይ መጥፋትህና ለመጥፋትህ ሳይሆን አሁን የሚያከራክረን ሁላችንም በቃ እየተጠራጠርን ነው። አንተ ብቻ አይደለም፣ እኔም እነ ናቲ መጠርጠር ይችላሉ። እኔም ደግሞ አንተንም ናቲንም መጠርጠር ይችላሉ። ሲቀጥል ደግሞ አለች ደግሞ ያቺ እሷም ደግሞ አለችበት። ምን ሆናችሁ ነው ደግሞ ዛሬ የምትጨቃጨቁት? ምንድን ነው ችግራችሁ? አሁን እኮ ምንም ጭቅጭቅ የለውም። የመጣሁት እኔ ሰላማዊ ነገር አለ፣ የምናገረው ነገር አለ፣ ሰላማዊ ነው። ሌላ ለጭቅጭቅና ለእንትን አልመጣሁም እኮ። በምን ጉዳይ ማለት ስለ አሁን እኮ እኛ የሚያስፈልገን መድኃኒት መፍትሄ፣ በቃ መድኃኒትና መፍትሄ ነው። ሌላ ነገር አይደለም የሚያስፈልገን ነው። ቆይ ኢክራምም የለችም ማሳብ የለችም ስለ እናንተ ጋር እዚህ አላየኋትም። አለች መኖርማ የት ሄዳለች? አስራ አስቀምጣት ግድ ነው። ይኸው እስኪ ልጅ አሁን አያሳዝንም? እንደዚህ እሺ፣ ለምን ያሳዝነኛል እሱ በጣም። አሁን መነጽሩን ለምንድን ነው ያደረገሽ? አይኑን ታሟላ። አይኑን ደግሞ እንትን እያለበት ስለመጣ ነው። ይሄ ለምን ጠይቀኛለህ? እንደማላውቅ ጠይቀዋለሁ እኮ ሆስፒታል ሄጄ። ብቻ ይኸውልህ ይዘልኝ በቃ እኛ አሁን ለጊዜው አንተም በዚህ ቤት ባትመጣ ደስ ይለኛል። እኔ ምን አደረኩሽ? በቃ እየተፈጠረ ያለው ነገር ደስተኛ እያደረገኝ አይደለም። እኔ እናቴን ማዳን አለብኝ። በቃ እኔ ውስጥ እናቴን ለማዳን እንትን እያደረኩ እኮ እኔ አልምጣ እዚህ ቤት ውስጥ። ኢክራምን ደግሞ የፈለግከው ልታረጋት እዚህ ምንድነው ማረጋት? እሷ ይኸውልህ እሷ ስትመጣ ነው ይሄ ቤት የተመሰቃቀለ። ስለዚህ እሷን እሱ እናንተ ኬዝ ነው፣ እሱ እዚህ ያለ ኬዝ ነው። እሷ እስካለች ደግሞ አንተ በእሷ በፊት እኔ ጋር ነበር። ከኔ ጋር ከመጣሽ በኋላ እዚህ ሌላ ችግር ውስጥ ገባች። ይሄን ነገር እራሷ ትወጣው ላይ አያገባኝም። ግን እዚህ ጋር እኔ ለቤተሰቦቿ ነው የመጣው አይደል? በእሷ እኮ ነው የመጣው። ይዘት አናውቅም፣ እኔም አላውቃችሁም እኮ። ስለዚህ አንተንም እንዳንጠራጠር እዚህ ቤት አትምጣ። ለምንድን ነው የማይመጣው? እንደውም ይምጣ እንጂ ሳሚ፣ መቶ እውነታውን ብናውቅ ነው የሚሻለው። እየተፈጠረብን ያለው ነገር እኮ እየተባባሰ ነው እንጂ ያለው ምንም አንተን ብቻ ነው አይደል ማዳን የቻልነው አሁን። ሌላው ነገር እኮ እየተባባሰ ነው ያለው። ሳሚ እኔ አላወራም እያልኩ ነው። ተው ዝም ብለህ አንተ አታወራ እሺ። ምንም የምታወራበት አቅም ራሱ የለህም። ለምን ይሄን ሁሉ ነገር እንዲፈጠር ያደረከው አንተ ነህ። ጭራሽ በእኔ ልደፈደ ይሄን ሁሉም ነገር አይደለም የሄድክባቸው መንገዶች። አሁን ችግር የለም ተመልሰሃል። ፈጣሪህን አመስግን፣ ፈጣሪህን አመስግን። አንተ ነህ በምን በላይ መልስ ልስጥ? አንተ ነህ በምን በላይ መልስ ልስጥ? ለጥያቄ ሁሉ መልስ አለ። እናትህ በዛ ሰዓት ጤነኛ አልነበረችም፣ ግን ሰው ነበረች። ያለውን ነገሮች አይታል ደብድ ምናምን ነበረች። ስማ ከዛ አንተ ማለት ነው አንተ ያን ነገሮች አንተ ለሷ አስበህ ሊሆን ይችላል። ለሷ አይደለም መጥፎ መንገድ ላይ ነበርክ። እሷ ስትታመም አንተ አልነበርክ አይደለ? ከነሱ ስትታመም አልነበርክ። በቃ ስለዚህ ስለሷ አይደለም አንተ የመጣው ኢክራምን ፍለጋ ነበረ። ኢክራምን ደግሞ እንደፈለግከው አድርጋታል። ኢክራምን ፈልገህ ነው አልከኝ። የፈጣው ፈልጌ ነው፣ ግን የተፈጠሩት ነገሮችን በኢክራም ሁሉም ነገር በኢክራም መሆን የለበትም። ኢክራምን ፈልገህ ነው አንተ የመጣው። ከዛ አንተ ከመጣህና ኢክራም ከመጣች በኋላ ደግሞ እያንዳንዱ ነገር እንደውም ትናንት እያስታወስን ነበር። ምንድነው የምታስታውሱት? እያንዳንዷ ነገር በቃ አንተና ኢክራም ከመጣችሁ በኋላ ነው ችግር እየተፈጠረብን ያለው። ኧረ በእናትህ እኔ ችግር የምፈጥረው መጥቼ እኔ ምን አይነት ችግር ፈጠርኩ? ንገረኝ በግልጽ። ይኸውልህ ከአንተ ብዙ ችግር ፈጥረሃል። ንገረኝ በምን ችግር ፈጠርኩ? ንገረኝ፣ ተናገር። ለምንድን ነው ዝም የምትለው? ይኸውልህ አሁን ብነግርህም እኮ አይ እኔ ግን ልንገርህ፣ እኔ ችግር ፈጥረሃል። በምን በላይ
ይኸውልህ እኔ ችግር ብፈጥርም ወይ መፍትሄ ለማምጣት ይሄን ነገር ችግሩ እኔ ደግሞ የፈጠርኩት ችግር ምንድነው? ይሄን እስከዛ የተፈጠሩትን ነገሮች እንትን ስትል አንተም ማን ሁለታችሁም ስትሉ ተው። ኢክራምም ምን አለቻችሁ? በእርግጥ ኢክራም አጥፍታ ሊሆን ይችላል። ከዛ በፊት ብዙ ጥፋቶች አድርጋ ሊሆን ይችላል። እኔ አላውቅም። ይሄን ነገር ፈጣሪ ያውቃል እኮ አጥፍታ ሊሆን ይችላል። ግን ከዛ በኋላ ደግሞ ያው አንተ ዶሮም ልታርድስል ተው እያለ ሳሚ ተው እያለ አልሰማ ብለሃል። ይሄ ሁሉ ነገር የተፈጠረው ያለፈው አልፏል። አሁን አናነሳም እኮ ያለፉትን ስማ ያለፉት የተወሳሰበው ደግሞ በእኛ አይደለም። እኔ ይሄን ሁላ ነገር ያነሳሁበት ምክንያት አሁን ለምን መሰለህ? ያለፉት ነገሮች ያነሳሁት እኔ እንዳታስገቡኝ እንደዚህ አይነት ነገር ውስጥ መጀመሪያ ተው ስላልኩ ምንድን ነው የሚጣራ? እኮ ግልጽ የታየ ነገር ነው ሳሚ። እኔ ምን አደረኩኝ? እሺ ሳሚ ለምን አትነግረኝም አንተ? እኔ ምን አደረኩ? አንተ ለምንድን ነው የማታወሩት? አውራ ምንድን ነው የሚጋለጠው? አሁንም ቢሆን ይዘዲ እውነቱ ከመውጣቱ በፊት እውነት የትም ቢሆን ተደብቃ አትቀርም። ከመውጣቱ በፊት ግልጽ እናውጣ። በቃ የሆነ ሰው መሀላችን አለ ይሄን ሁላ ነገር እያደረገ ያለ አይደለ ሳሚ? ይሄ ሁላ ከመታወቁ በፊት ግልጽ ይውጣ። እውነታውን ተናገሩ። ያሳሽ እንትናሽ ያ እሱን ከገደሉ ጋር ሆኖ ናና ምናምን ሲለው የነበረው ማን ነው? ቆያ ምን ታወቃለህ? እናንተ ብትሆኑ ምንድን ነው እናንተ ብትሆኑ ማለት መች ነበርክ? እኔ ጭራሽ እንደዛ አይነት ቦታ ላይ የለሁም። የዛን ቀን ከኛ ጋር መች ነበርክ? እንደውም እኔ ከእናንተ ጋር ስደውልልኝ አንተና እንደዚህ እኔ ስትለኝ እምቢ ብያለሁ። ይሄን መለስኩልህ። አልሄድም እንደዛ አይነት ቦታ ላይ አልኩህ። ሳሚ ልምከርህ፣ እንደዛ አይነት ቦታ አንተም ባትሄድ ጥሩ ነው። ይሄ እንደዛ አይነት ነገር ብተው ጥሩ ነው። ገዳም ቤተክርስቲያን ምናምን ሂደህ ነገሮችን ብትፈታ አሪፍ ነው ብዬ ብዙ ጊዜ ነገር መክሬሃለሁ። አልሰማልኩም። አንተም እንደዛው። አንተ እኮ ግን ማለት ነው ይዘግ ከታመምክና የሆነ ነገር ሊደርስብን ሲል አትገኝም። እንዴት ነው እሺ እንዴት ለምን መሰለህ የማልገኝበት ምክንያት ላስረዳችሁ። የማልገኝበት ምክንያት እናንተ በማይሆን መንገድ ስትሄዱ እኔም አብሬያችሁ ሰደድ እሳት ውስጥ አልገባም። ለምን? ፈጣሪ ጋር እጣላለሁ። ገባህ? እዚህ ጋር እኮ እንትን እየያዝንብህ ነው። በተቃራኒ አንተ በምትነግረን ተቃራኒ እየሆንክብን ነው ያለኸው። እኛ ስናገኝህ ምናምን በቃ በሌላ መንገድ ነው እያገኘንህ ያለነው። በምን መንገድ አገኛችሁ? ኧረ ሳሚ ምን እያለ ነው? ታሟል እኮ ልጁ እኮ። የታመመ ሰው ላይ አትጮህ። አልጮኩም። ታሟል ያልኩህ። እናቴንም እሱንም ሰዎች እየመጡ እንዲጨቀጭቁብኝ አልፈልግም። ነገሮች እስኪረጋገጡ ድረስ አንተም እኛ ቤት እንዳትመጣ። ቆይ እሱን ስታባረው አልነበር አንተ? አሁን ለምንድን ነው እንትን የምትለው? እና ሳሚ ልንገርህ፣ የተፈጠሩት ነገሮች ተፈጥረዋል። አሁን ጸጸት ውስጥ መግባት አያስፈልግም። ሁላችሁም አንተም ብትሆን እሱም የገባችሁበት እንትን ውስጥ ችግር ውስጥ ገብታችኋል። አሁን ወደ ፈጣሪ መመለስ ሳሚ ደስ ብሎኛል በጣም። ግን ደግሞ አንድ የጠረጠርኩት ነገር አለ ካንተ። ይቅርታ አድርግልኝ። እሱን አስረዳለሁ። ኢክራም ማየት ትችላለህ? ልያት ሳሚ እኮ ኢክራም ማየት ትችላለህ? ምን አርጋችኋት እንደሆነ አውቃለሁ። ምን አርጋችኋት አስራችኋታል? እሷ ምን እንዳረገችን በምን አውቃለሁ? ወንድሟ ስማ ልንገርህ፣ ወንድሟ ይሄን ቪዲዮ በቃ በሰላም ውጣ ከዚህ። እኛ ብዙ ችግር ያለብን ሰዎች። ወንድሟ ሲመጣ የሚፈጠረው ችግር ያንተን አተካሮ የምንቀበልበት ጊዜ ነው። የኢክራምን ችግር በቀላሉ ብፈታ ይሻልሃል ወይስ ወንድሟ መጥቶ እዚህ ችግር ከሚፈታ ወንድሟ መጥቶ ያደረገችው ነገር ትከፍላለች? በቃ ወንድሟ መጥቶ ችግር ቢፈጠር ነው ይሻል። እዚህ እንኳን ወንድሟ ለምን አባቷ አይመጣም? በቃ ይምጣ። ወይ ጉድ! እሺ ነው የምትጨቃጨቁት? ቆይ እኔን ከንገፌ ቀስቀሳችሁ። ወንድሟ ይምጣ እዚህ ቤት ይዘዲን። እኔ ከክፍለ ሀገር እመጣለሁ ያለው ነው። አትጮበት። ሰሞኑን እየባሰበት ወይ ተኛ ግባ። እናንተ ራሴን እያመመኝ ነው። ከተኛውበት ቀሰቀሳችሁ። ተኛ ውስጥ ግባና እንዴ የማወራው ነገር አለ። እሺ ተኛ ግባና አንድ ነገር ሳሚ ከፈለጋችሁ በእናታችሁ ሳሚ ናት እንትን አትበላ፣ ችግር አትፍጠር። እንታም ሞታል ግድፈ ታደርገው ምንድነው? እየጮክበት ናት ይራስታርግ ተኛ። አሁን እግሩም እኮ እንትን እያለ ነው። ቀይተኛ በቃ አርፍ በሱ ወጣት ነው። እሺ ልጥራት ሳይ አንተ ሰው ያማን እሷን ቆይ ማትወዳት ለምን ነው አንተ? እሷ ጋር ለመውደድ አይደለም። እኔ ይኸውልህ እዚህ ቤት ውስጥ በቃ እየተፈጠረ ያለ ነገር እንዳለ በእሷ ነው
እኮ ልክ ነህ። የተፈጠረው ነገር እኔም አሁን እሷን መጠየቅ እፈልጋለሁ። ወንድሟ ማወቅ ስለሚፈልግ ከእሷ አንደበት አልሰማም። በደንብ መስማት ይፈልጋል። በእርግጥ እንትን ብላለች እሷ እኔ አይደለሁም ምናምን ብላለች። ይሄ ነገር ያደረኩት እና ሌባ እኮ ነው አይነኝ እኮ ያለ ሲያጠፋ እስኪታወቅበት እኮ እኔ ነኝ ብሎ ያገባኝ። ብቻዋን ላውራት በተረጋጋ እኔ አያገባኝም። በቃ ግን ከዚህ ቤት እሷ አትወጣ። ነገሮች እስኪረጋገጡና በቅርብ ጊዜ ደግሞ ነገር አሳያችኋለሁ ብላለች። ቆይ እስኪ ያለው ነገር ተኝታለች። ልቀስቅሳት? እኔ አያገባኝም። ከዚህ ቤት ግን መውጣት አትችልም። ምክንያቱም እኛ ማረጋገጥ ያለብን ነገር አለ። ማየት ይችላል። ምንድነው አንተ? ቆይ ትወዳታለህ እንዴ? ኢክራም ችግር አለብህ ከሷ? ወንድሟ እያስጨነቀኝ ነው ሳሚ። ማንም አላስጨነቀም። ስለምትወዳት ነው። ለምንድነው የምወዳት እሷ? እኔ ምን አቅልሃለሁ? የሆነ ነገር አላችኋል። እንደዛ ነው እንደዛ ነው። እማሳይህ ነገር አለ። በቅርቡ ጠብቅ። በቅርቡ ማለት ነው እማሳይህ ነገር አለ ሳሚ። ምንድን ነው የምታሳይህ? እሱን አሳይሃለሁ። ጠብቅ። ከፈለግ ግባና ጥራትና አዋራ። ግን ከዚህ ቤት አትወጣም። ነግሬሃለሁ። ይዘህ ተነሽ ና እንዴ ተነሽ። ታዩ ምንም አይሉኝ። ተነሽ ተነሽ ችግር የለም። እሺ ተነሽ ኢክራም ተነሽ አንዴ ላወራሽ እፈልጋለሁ። ሳሚ ባለበት ነው። ይዛ እናወራለን። እሱ እኮ ማየት አይፈልግም። ይዙ እኔ ነይ በእናትሽ በአላህ ውጭ ወይስ ችግር ለምንድን ነው የጠራኝ? እሱ ማየት አይፈልግም። እንዴት እንደሚያይ ሳሚ አሁንም አላመንከኝም እንዴ ሳሚ? ምን ስለሆንሽ ነው ማምንሽ? ምን ስለሆንሽ? ብተኛ ይሻለኝ ነበር። ለምንድን ነው የጠራኝ? ባላ እሺ አሁን በተረጋጋ ብናወራ ይሻላል። አትቆጣ ሳሚ። አይ እኔ ዝም ያልኳት ራሱ ይዘድ በቃ በቅርቡ ነገር አሳያለሁ ስላለችኝ ነው እንጂ እቺ ልጅ ወይ ትከሰሳለች ወይ ደግሞ ነገር ታያተውኛለሽ። ባላጠፋው ጥፋት ነው የሚከሰሰው ሳሚ። ምንድነው አላጠፋው ማለት ምን ማለት ነው? አላጠፋው እንዴ ምንም አላረኩም ወላሂ። ምን ነው አሁንም ያውልሽ ይዙ ኢክራም መጀመሪያ ባንቺ ነው ነገር እንዳለ የተፈጠረብን አይደለ? ከዛ ደግሞ ሲቀጥል ባለፈው አንገቷ ላይ የሆነ ነገር የተገኘው እኔና አንቺ ብቻ ባለንበት እኮ እኔ ምን አውቃለሁ ወላሂ። አምሬን ነው ሳሚ። ይዙ ለዚህ ነው እንዴ? ፍቱ ይናውቀኝ ልስማችሁ በደንብ። ከዛ በኋላ ደግሞ አንገትሽ ላይ ተመሳሳይ ከገነት ጋር የተገኘ እንትን ክር አንገትሽ ላይ ነበር እኮ እኔ ምን አውቃለሁ። እና ምንድነው እኔ ምን አውቃለሁ? ሰው እኮ አንገቱ ላይ ሲንጠለጠል አይሰማም እንዴ? ወላሂ እኔ ምንም አውቀው ነገር እኮ የለም። ይዙ ለምንድን ነው መላም አታስመስይ ወላሂ ምናምን እያልሽ ምንም ማስመሰል አያስፈልግም። ይኸውልሽ እኔ በደንብ አውቄሻለሁ። አንቺ በቃ ነግሬሻለሁ። እኔ እናቴ የሆነ ተስፋ እንድታገኝ ብዬ ነው እንጂ እዚህ ቤት አላስቀምጥሽም። ሁለታችሁንም አየኋችሁ። ሁለታችሁም ፊት ላይ አዲስ ነገር ምንም የለም። በቃ ሁለታችሁም ምንም አላየሁባችሁ። በቃ አንተም ስለምትወዳት ነው እዚህ የምትመላለሰው እንጂ ለእኔ ያዝና አይደል? ወይ ደግሞ ለእናቴ ያዝና አይደል? ለአንተ ባላዝን ኑሮ ማለት ነው ከፈለኩ አሁን ይዣት የምወጣው ነበር። ለምንድን ነው የምትወጣው? ይዛት ነበር እሷ ቂጥ ስር የምትሮጠው እሷ እዚህ ቤት ከገባች በኋላ ሁሌ ቂጧ ስር አጣው። እሱ ደግሞ ስለምትወዳት ብቻ ነው እንጂ ለማንም አዝና አይደል? ሰውን ተናጋሪ አታርግ። ይዘድኝ በቃ እዚህ ቤት አትምጣ። ምንም የሚያስቅ ነገር እኮ የለም። አይ ትንሽ ታመሃል መሰለኝ። አልተሻለማ? ደህና ነኝ እግዚአብሔር ይመስገን። አልተሻለም? ደህና ነኝ። ጫት ልግዛ? ቡናስ? ጫት ቃምራስ? አይ በጣም እየገረመኝ ነው የሚናገራቸው ቃላቶች፣ ነገሮች። እኔ ለምን ይናገረኛል? እኔ ምን አደረኩት? እሺ እኮ እንደዚህ አትበለው። በቃ እሱ ያለፈ ነገር ነው። አያት ፍቅረኛ ማለት አያታ ለአንተ ነው የምታስብልህ። አሁን ራሱ እንደዚህ ሆኖ ለአንተ ነው የምታስብልህ፣ የምትቆረቆርልህ። እንዴት አንተ እሷን ትጠረጥራታለህ? አንተስ አሁን ሀሳቡን ልንገርህ ሳሚ፣ ስማ
የጠረጠርኩት። እንዳትከፋ ግን በዚህ ሁለታችሁም ስሙ። በተኛሽበት አንተ ደግሞ ከዚህ በፊት ታመህ ነበር። እዚህ ቡና ምናምን እያልክ ስትጃጃል ነበር ታውቃለህ። ስለዚህ ያ ነገር ትንሽ እንኳን አሁን አገግማል፣ ግን መለስ ብሎብህ በሌሊት አርገህባት ቢሆን ይሄን ነገር አንተ አንገቷ ላይ አሁን እኮ ስለተሻልክ እኮ ነው እንደዚህ የምትለኝ እኮ። የሆነ ጊዜ ላይ ሳትያለብህ ምናምን አርገህባት ቢሆን ሳሚ ወንድሟ ጋር ይሁን ነገር ተመካከርን ይሄን ሀሳብ ያመጣ ነው። ምናልባት ይሄን ሀሳብ ጠይቅልኝ እንደ ግል ብሎ ነው። ለወንድሟ የምትናገረው ነገር ካለ ተናገር እኮ ለወንድሟ ብለህ ተናገር። በቃ ወንድም ቢኖራት እሷ እዚህ ቤት ምን አባቷ ትሰራ? አይ ሳሚሽ በፍቅር በቃ ምን ሰራለሽ? መጀመሪያ ሳሚ ተው በቃ። ለምንድን ነው ማለትሽ? እናቴ እኮ ናት ያበደችብኝ። ውሻ የሆነችው እኮ እናቴ። ምን አገባኝ ታዲያ ነው ስላንቺ? ሲጀመር ከዚህ ቤት አትወጪም። በቃ ሳሚዋ በማርያም እንደው በፈጠረ አምላክ ይዣለሁ እዚህ ጋር ወንድሟ የህግ አካል ነው። ጠይቅልኝ ይሄ ነገር ስላለኝ እስኪ ለሱ የምትለው ነገር ስለ አንተ ስለሷ ያለው ነገር ተናገር፣ አውራ። አንቺም ደግሞ እዚሁ ትሞታታለሽ ማለት በቃ ወይ እናቴ ትላለች ወይ አንቺ እዚህ ቤት ትሞቻታለሽ። ልገለኝ ነው። ኧረ በፈጣሪ ስም ምን ሆናችሁ ነው? ሳሚ ያረቱ ነገር አብርዱ በአላህ። እስካሁን ራሱ ተጃጃልኩኝ እኔ ባንቺ። ካሁን በኋላ ግን ቆራጥ ሆኜ እንዴት ጓደኛዬንም እናቴንም እንደማድናቸው አሳይሻለሁ። እኮ ምንም አላረኩም ወላሂ። አሳይኛ፣ የሆነ ነገር አሳይኝ እንዳምንሽ። እውነት ቀን ታገሰኝ እኮ አልኩህ እኮ እየታገስኩሽ እኮ ነው። የምታወሪው ነገር እውነት መሆኑን አሳይኝ በቃ። እኔ እኮ አንቺን እኮ ያገባሁሽ ለእናቴ ብቻ ብዬ እኮ አልነበር፣ ስለምወድሽ ነው። ግን አንቺ ሸውደሽኝ። ምንም አልሸወድኩም ወላሂ። እኔም እኮ ስለምወድህ እንዲያገባው አንቺ ጭራሽ አትወጂኝም። እዚህ ቤት የገባሽ ለሆነ ተልእኮ ምን? እስቲ እሺ ምን ተልእኮ? ቆይ አሁን ተረጋጉ። ተረጋጊ። አሙት አንዳንዴ ሳትያም ያመው ሊሆን ይችላል። ደህና ነው እሱ ምንም ማለት እኔ ደህና ነኝ። ይዘድ አይደለም አሁን ሁለታችሁ ናችሁ ነገር ያለው። ታመህም ምንም ነገር የለም። ሳሚ ተው እንደዚህ አትበል። ሳሚ ተው እንጂ ሳሚ። እዚህ ጋር እኮ ምን አለ መሰለህ፣ እኔ አሁን እዚህ የመጣሁት ወንድሟ እንትን ስላለኝ መጥቶ በኋላ እዚህ ቤት ችግር ቢፈጥርብህስ? ምንም የሚፈጥረው ችግር የለም። እሱ ደግሞ የምን ወንድም ነው ማለት ይዘድ ይሆናል። አለበለዚያ ወደ ናቲን ጠራውና በዛ በእንትን እጁ ነው ማለት ነው። እሺ አሁን ወደ ቤት መሄድ ትፈልጊያለሽ? በቃ የማያምነኝ ከሆነ ምን እሰራለሁ ታዲያ? ስለዚህ መሄድ ትፈልጊያለሽ? አያምነኝም እኮ እያየኸው። ስለዚህ በህግ አካል ሄዳችሁ ጉዳዩን ትፈታላችሁ። እሷ መውሰድ አለብህ። እሷ ከዚህ ቤት አትወጣ። አንተ ነው የምትወጣው። ሳሚ ባላ እኔ ፍቅረኛሽ ነው እኮ ማመልከቻ ታስገባለህ። ቆይ ቆይ እሺ አንድ ስምምነት እናድርግ። ይቅርታ አንድ ስምምነት እናድርግ። ምንድነው? እሷን ይዤ የማልወጣ ከሆነ እኔ እናንተ ህግ አካል አብረን ሄደን መግለጫ ትሰጣለህ፣ አስገብተህ ትመጣለህ። እኔ እና እሱ እሷም ምን ባጠፋው ነው የምከሰኝ? ስሚ አንቺ አላጠፋሁም ካልሽ አንቺም ክሰሽ ትከሻለሽ። እኔ እንደዚህ አሁን እየጠረጠርኩሽ ነው ያለሁት። ቆይ 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 አሁን እየጠረጠርኩሽ ነው ያለሁት አንቺ ነው። እሱ እኮ አሁን እከሳለሁኛል። እሺ አለ አልፈራም አለ። ከሄድኩኝ እከሳታለሁ። ስለዚህ አንቺ ምንም አይነት ጥፋትና እንትን ካላረግሽ ምንም በአንቺ ማስረጃ ከሌለው ሚስጥር ድብቃዊ ማስረጃ ከሌለው አንቺም ክሰሽ። ትስማሚያለሽ? እኔ አልከሰውም እሱ በቃ አትከሰኝም። ምን ብላ ነው የምትከሰኝ? ይሄ ከሆነ አያገባኝ። ሲጀመር እኔ አንተን እራሱ አልለቅም። እኔን ቀንቻ አሁን እሺ እኔ ምን ልሆን? እሺ አሁን እኮ እወዳለሁ። እንዴት ብዬ ነው የምከሰው? እሺ አሁን የሆነ ነገር ቢያደርግሽ አንቺ እኔ ሌላ ምንም ማለት አልችልም። ራስሽን ጠብቂ። ሳሚ ግን ጉዳት እንዳታደርስባት ልጅቱ ከምር ስለ የሆነ ነገር ብታጠፋም ጉዳት አታደርስባት። ሳሚ በማርያም በፈጣሪ ስም ይዣለሁ። እመኔ በዚህ እንኳን ቃል ግባልኝ። ምንም አይነት ጉዳት አላደርስም። እሺ ቃል ሳሚ በቃ እኔ ያዝኛለሁ ላይ በተፈጠረው ነገር ምንም ማድረግ አልችልም።